ይውብይ ሌላ እንትን ፋላሲ እንዳሰሪብኝ እኔ ያልኩት የጌታ ራት እና ወይም ቅዱስ ቁርባን የሚባለው ነገር ጭራሽ የዘላለም ሕይወት ሊሰጥ አይችልም በሚል አምናለሁ። ወንድማችን አንድ ቃል ሲናገር ሰምቼው ነበርና እንደው የጌታ ኢየሱስ ክርስቶስ ስጋና ደሙ የዘላለም ሕይወት አያሰጥም አለና ኬታም ተሆኖ ይን ቃል እስኪ ባይብል ላይ ያሳየኝ። እኔ ያሰጣል የሚል አሳያለሁ፣ አንተ ደግሞ አያሰጥም የሚል አሳየኝ። የሚበላ ይሄ ኖርማል ይሄ የበሬ ወይም የሆነ ስጋ ማለት ነው የመና አይነት ነገር እሱ ነው ምንም አይጠቅምም ያላቸው እንጂ የኢየሱስ ስጋ አይደለም አይጠቅምም የተባለው። ስለዚህ ኢየሱስ ስጋ ይጠቅማል እንዴ? የዘላለም ሕይወት የሚሰጥ እኮ ነው የኢየሱስ ስጋ። እዚህ ጋር እንዲመጣ ስጋውን ማድረግ አለበት የዘላለም ሕይወት እንዲሰጥ ማመን፣ ስጋውን ማመን። ስለኔ ነው ይሄ ስጋ የኔ ነው ይሄ ደም የኔ ነው ብለህ እንድትቀበል። አሁን እኮ ምን መሰለህ የተቸገርከው? ማመን ማለት የሆነ ቦታ የሰማኸውን ነገር ነው፣ ከጌታ ከኢየሱስ ክርስቶስ የሰማኸውን ነገር ማመን ነው የዘላለም ሕይወት የሚሰጥ። የባህሪ ልጁ እንደሆነ አምኛለሁ። ለዛም ደግሞ ከላይ ያለውን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያ ያለውን ከዛ በኋላ ምንድነው ስጋዬ እንደው የሆነ ነገር ነው አይደል? ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ያለውን እኔ ተቀብያለሁ። ከዛስ በኋላ አዋያ የምቀበለው ለምንድን ነው? የእግዚአብሔር ልጅ ስለሆነ ደግሞ እግዚአብሔር ስለሆነ ጌታ ኢየሱስ ክርስቶስ እቀበለዋለሁ። ይሄንን ቃል አንተ ተቀበለዋለህ ወይ? ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። ሰጣቸው ሃይማኖት አያድንም። ያው ሃይማኖት አያድንም ሲሉ የሚሉበት ኢንቴንሽን ምንድነው የሚለው ነገር በእርግጥ በጣም እንትን ማለት ኢንቴንሽኑን ማወቅ ይጠይቃል ወይ ደግሞ ይጠበቃል። ዞሮ ግን ሃይማኖት አያድንም ካለ አንድ ሰው በየትኛውም የሃይማኖት ጥላ ስር ማረፍ የለበትም። ለምሳሌ ይሄንን የሚሉ ሰዎች ግን የሃይማኖት ጥላ አላቸው ደግሞ የሃይማኖት ቦታ አላቸው የትኛውም ማለት ነው። ፕሮቴስታንቶች ናቸው በብዛት እንደዚህ የሚሉት፣ ግን ሃይማኖት አያድንም ቢሉም ግን እነሱ ደግሞ ራሳቸውን ለይተው ሄደው የኛ ሃይማኖት ብለው የሚያመልኩበት ወይ ደግሞ የሚሰበሰቡበት ህብረት የሚያደርጉበት ቦታ አለ ማለት ነው። ያ ህብረት የሚያደርጉበት ቦታ ትምህርት አለው። ያ ትምህርት ነው እንግዲህ ሃይማኖት ብለን የምንለው። በአንድ ሃይማኖት ነን ለምሳሌ እኛ ኦርቶዶክሳውያን ስንል የኦርቶዶክስ ሃይማኖት ነው ኦርቶዶክስ ትምህርት ነው የምንከተለው። ያድናል ሃይማኖት ያድናል ስንል ትምህርት ያድናል። በዚያ ቤተ እምነት ወይም በዚያ ሃይማኖት ውስጥ ያለው ትምህርት ያድናል ብለን እያልን ነው። ስለዚህ ኦፍ ኮርስ አዎ ሃይማኖት ያድናል። ትክክለኛው ሃይማኖት ያድናል፣ ትክክለኛ ያልሆነው ሃይማኖት ደግሞ ይገድላል። ስለዚህ ትክክለኛው ሃይማኖት ኦፍ ኮርስ ያድናል። የትኛው ሃይማኖት? ጌታ አንድ ጊዜ ፈጽሞ ለቅዱሳን የሰጣት ሃይማኖት፣ ለቅዱሳን አንድ ጊዜ ፈጽማ የሰጠችው ሃይማኖት ታድናለች። ከእግዚአብሔር የተቀበልናት ሃይማኖት ታድናለች። ትክክለኛዋ በእግዚአብሔር ያለችው መታመን ሃይማኖት እሷ ታድናለች። ስለዚህ ኦፍ ኮርስ አዎ ሃይማኖት ያድናል። ግን ደግሞ የሚገድል ሃይማኖት አለ፣ የሚገድል አመለካከት አለ። ትክክለኛው ሃይማኖት ግን ያድናል። ሰማለው ነው። አዎ በጣም ተሰምቶናል። በደንብ ክሊር ሆኗል። ቃሉት ያሰማል። ያው ብዙ ጊዜ ኦርቶዶክሳውያን ሃይማኖተኞች ናቸውና እናንተ ጋር ሃይማኖት ብቻ ነው ያለው፣ ሃይማኖት ላይ ነው ፎከስ የምታደርጉት ይሉናልና ለዛ ነው መልሱን በደንብ ክሊር የሚሆን ይፈልጋል። ኦፍ ኮርስ ሃይማኖት ላይ ፎከስ እናደርጋለን ማለት ትምህርቱ ላይ ፎከስ እናደርጋለን። ለምሳሌ ባይዘይ ሉክ ለምሳሌ ጌታ ሐዋርያትን መርጦ 12 አደረጋቸው። ይሄ ጌታ የሰራው ነው። ከዚያ ሐዋርያት ከ12 ውስጥ አንድም አልጨመሩም አይደል? ማለት ላይ ይሁዳ ሲወድቅ ላይ 13 14 15 ብናደርጋቸው ብሎ ከደቀ መዛሙርቱ ውስጥ መርጠው አላደረጉም። በተመሳሳይ ጌታ ጳውሎስን በደማስቆ ብርሃን ካገኘው በኋላ ጳውሎስን እኮ ያለው ምንድነው? ወደ ሐናንያ አይደል ሂድ ያለው? አንድ ደቀ መዝሙር አለ፣ ሐናንያ የሚባል ደቀ መዝሙር አለ። ወደ እሱ ልታደርግ የሚገባው ይነግራል ያለው። ሐናንያም ደግሞ እሱ በመንገድ ያገኘ ጌታ ኢየሱስ ነው አለ የሐዋርያ ሥራ ምዕራፍ 9 ላይ። ስለዚህ በመንገድ ያገኘ እሱ ኢየሱስ ነው ጌታ ኢየሱስ ነው ብሎ አለው። ከዛም እጁን ጭኖ አማሚን አጠመቀው። መንፈስ ቅዱስም ደግሞ እንዲቀበል አደረገው። ጌታ ራሱ ያገኘው ጳውሎስ በራሱ ከጌታ አይደለም የተቀበለው መንፈስ ቅዱስን፣ ከጌታ ጥምቀትን አልተቀበለም። ልጅነት እንዲያገኝ ድህነት እንዲፈጸምለት መንፈስ ቅዱስ እንዲቀበል ጥምቀት እንዲፈጸምለት ግን ጌታ ያዘው በሐናንያ በኩል ነው። ስለዚህ ያንን የአባቶችን ትምህርት መከተል ማለት ነው ሃይማኖትን መከተል ወይም ትክክለኛ ሃይማኖት ማለት የትኛዋ? ለቅዱሳን አንድ ጊዜ ፈጽሞ የተሰጠችዋ ሃይማኖት። ለዚያ ነው ለኛ ኦርቶዶክስ ነን ስንል we are on the right track ያለው ትክክለኛው አመለካከት፣ ትክክለኛው ሃይማኖት፣ ትክክለኛው ትምህርት ላይ ነው ያለው። ስለዚህ ትምህርት ካላዳነ ትምህርት ይገላልም ያድናል። ትምህርት ይገላልም ያድናል። ለምሳሌ አንድ መድኃኒት
በአግባቡ ከተወሰደ ያድናል። ከመጠን በላይ ካለፈ ኦቨርዶዝ ከሆነ ደግሞ ይገድላል። ስለዚህ ትክክለኛው ትምህርት በትክክለኛው ሃይማኖት የሚሰጥ ትክክለኛ ትምህርት ያድናል። የተሳሳተው ሃይማኖት ደግሞ ወይ ደግሞ ትምህርት ደግሞ ይገድላል ማለት ነው። አመሰግናለሁ። ቃለ ሕይወት ያሰማልን። ትክክለኛውን የያዝነውን ሃይማኖታችንን እንዴት መጠበቅ አለብን? አጠር ባለ 2 ደቂቃ ብቻ ይመለስልን። ትክክለኛ የያዝነውን አሁን እኛ ትክክለኛ ሃይማኖት አለን፣ ኦርቶዶክስነታችን ትክክለኛውን ሃይማኖት ይዘናል። ያንን ሃይማኖት እንዴት መጠበቅ አለብን፣ እንዴት ለሃይማኖታችን መጠንቀቅ አለብን የሚለውን 2 ደቂቃ ለኛ ቢነገረን። ከማን እንደተማርከው አሁን ለእናደሚለው ጳውሎስ ለቲሞቴዎስ ስለዚህ ከማን እንደተማር እናውቃለን። ከማን ነው የተማርነው ካልኛ ስቲል ከአባቶች ነው የተማርነው። ጌታ ለሐዋርያት፣ ሐዋርያት ለሐዋርያን አበው፣ ሐዋርያን አበው ለሊቃውንት እንደዚህ እያለ ዛሬ ወዳላ ነው በሊቃነ ጳጳሳት በቅዱሳን ፓትርያርኮች በኩል ወደኛ የደረሰ ትምህርት አለ። የሆነ ጊዜ ማይጨመርበት የሆነ ጊዜ ማይቀነስበት ትምህርት ማለት ነው። በዚያ ትምህርት መመላለስ፣ በዚያ ትምህርት ጸንቶ መኖር ያስፈልጋል። ለምሳሌ ጌታ ሰው ሲያምን ሲጠመቅ እንደሚድን ነግሮናል። በማመን በመጠመቅ ድነን የእግዚአብሔር ልጆች ሆነናል። ቀጥሎ ስጋውና ደሙን መቀበል እንዳለብን ወይ ደግሞ ለዘላለም ሕይወት ስጋውና ደሙ እንደሚያስፈልግ ነግሮናል። ስጋውና ደሙን ደግሞ እንቀበላለን። ንስሐ መግባት እንደሚገባን ከኃጢአታችን ደሙ እንደሚያጥበን ነግሮናል። ንስሐ እንገባና በደሙ ዛሬም ሕያው በሆነው በሚሰራው በክርስቶስ ኢየሱስ ደም ከኃጢአት እየታጠብን በየዕለት እንበድላለን። ደግሞ በየዕለት ንስሐ እንገባለን። ደግሞ ከኃጢአት የምንታጠብበትና የንስሐ መግባታችን ማህተብ የሚሆነው ስጋውና ደሙን ደግሞ እንቀበላለን። ሁሉ ጊዜ ወደ እግዚአብሔር እንቀርባለን። እየበደልንም ቢሆን እየደከምንም ቢሆን ወደ እግዚአብሔር እየቀረብን በዚያ በቀደሙ የአባቶች ትምህርት መስመር በመመላለስ የዘላለምን ሕይወት እንወርሳለን። ይሄን ደግሞ እንደዚህ ይላል ቅዱስ አትናቴዎስ። ምናልባት እቺ አጭር ናት ሁሉ ሰው ቢይዛት ብዬ አስባለሁና ቅዱስ አትናቴዎስ እንደዚህ ይላል። ኦርቶዶክሳዊነት ክርስቶስ ያስተማረው ሐዋርያት የሰበኩት አባቶችም የጠበቁት ነው ይላል። ኦርቶዶክሳዊነት ክርስቶስ ያስተማረው ሐዋርያት የሰበኩት አባቶችም የጠበቁት ነው። ስለዚህ ክርስቶስ ያስተማረውን ትምህርት መቀበል፣ አባቶች ሐዋርያት የሰበኩትን ስብከት ማመን መቀበል፣ አባቶች ደግሞ የጠበቁትን እምነት ወይም ሃይማኖት መጠበቅ፣ ትምህርት መጠበቅ ላለው አመሰግናለሁ። በይ ቃል ለመመራችን ታሙዬ አውራ እኔ ያስኩኝ ቤትን ውብዬ። አይ ሌላም ጥያቄን ካለሽ ጠይቂውና ያው ወደ ሌላው ሐሳብ እንሄዳለን። ውብዬ እንዲሁም አንቺ ከመጣሽ አንዳንድ ጥያቄዎችን ደግሞ እኔ ደግሞ አንቺን ደግሞ ጠይቅሻለሁ። መጀመሪያ ከብሬ ጋር ያለውን ጨርሽ ብዬ ነው። እሺ ተሙዬ፣ ከታች ጥያቄ አለን የሚሉ ሰዎች አሉና እስቲ አንዳንድ ቁጥር ልኩና ግን ከፕሮቴስታንት ሃይማኖት ያድናል የምትሉ ሰው አያድንም፣ ሃይማኖት ገዳይ ነው፣ ሃይማኖት ሱራ 38 ናችሁ ስለናንተ ነው ያወራው ያሉት። እዚህ ጋር አንድ ቁጥር ንኩና አስገባችኋለሁ። ከዛን ከመምህር ጋር ቢያወሩ ጥሩ ነው። ዳዊት ታደሰ ፕሮቴስታንት ነክ? ፕሮቴስታንት ብቻ እናስገባ። ጥያቄ ያላችሁ ፕሮቴስታንቶች ፍቃዱ ፕሮቴስታንት ካልሆናችሁ አወርዳችኋለሁ። እሺ ሰላም ፍቃዱ። ሰላም እንዴት ናችሁ? ሁሉ ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥያቄት ምንድነው? ሰላም ነው። ጥያቄማ ለምሳሌ የጌታ እራት መውሰድ፣ ቅዱስ ቁርባን መውሰድ ከኃጢአት ያነጻል የሚል ነገር መምህር ሲናገሩ የሰማው መሰለኝና እሺ ቀጥሉ ከመምህር ጋር። ቅዱስ ቁርባን የሚወሰደው ምናልባት ሰው እንደውም ኃጢአት ውስጥ ከሆነ ቅዱስ ቁርባን መውሰድ የለበትም የሚል አንድምታ ነው ያለው። ቅዱስ ቁርባን ኃጢአት አድርጎ ቢያደርግ የጌታ ስጋ ዕዳ አለበት ይላልና እንዴት ነው ደሙና ስጋውን በመብላት ስጋውን በመብላት እኮ መብላት የምትችለው ከኃጢአት ስትነጻ ነው እንጂ ጌታ ዕዳ ይኖርብሃል። አጠራለ ጥያቄው ፍሪዬ ወደ አንተ ሄዳለሁ። ይቅርታ የጌታ ስጋ ዕዳ አለበት ሳይገባው የበላ ይላልና ፍቃዱ አንድ ጊዜ አዳምጠኝ። ከየት ቤተ እምነት ነህ? ሚውትህን አንሳ። ከዛ ወደ መምህር ብሬት ሄዳለህ። የት ቤተ እምነት ነህ? ቀንስ። ኤምኬሲ ነህ? መልካም
ኤምኬሲ ኮንክ ስትጠይቅ እንደ ፕሮቴስታንት እንድጠይቅ ስለፈለኩ ነው። መምህሪ ይቀጥሉ። እሺ ፍቄ ጥያቄ በራጣ አርባለሁ። ኃጢአት የሚወሰድ አይደለም ነው የምትለው? የጌታ ደምና ስጋ ሳይገባችሁ እንዳትወስዱ የሚል ነገር አለ። ሳይገባ እንዳይወስድ አለ። በኃጢአቱ ሲሁሉ የሞቱ ሰዎች ሁሉ እንዳሉ ይናገራልና ኖርማሊ ይሄን ደምና ስጋ ወስደው እኛ ቸርች ውስጥ ንስሐ ገብተን በራሳችንን አንጽተን ነው ያን ነገር እንወስደው። እናንተስ እንዴት ነው? እሺ ከኃጢአት የሚያነጻህ ምንድነው? እርሱ የሚመልሱ አይሻልም እንዴ? የክርስቶስ ደም ነው ሌላ ምን አለ? አንተ ነህ እኮ የተናገርከው ከኃጢአት ያነጻናል ይላል እኮ አንተ ነህ የተናገርከውና ያንተን ጥያቄ አንተን ጠየቅኩ። ያንተን ሐሳብ ማለት አብራርታው ነው ባይስ ጥያቄ አይደለም የጠየቀው ሐሳብ ነው ያብራራኸው። አሁን እናንተ ለምሳሌ ተቀበላላችሁ አላችሁ እውነተኛ ነው ብላችሁ ታምናላችሁ? ስጋውና ደሙ እኛ ከዳንን በኋላ እንወስዳለን። ነው ክርስቶስ ደም እውነተኛ ነው ወይስ ከነጻም በኋላ? አልሰማኝም። እውነተኛ ነው ወይስ አይደለም ብላችሁ ነው የምታምኑት? ምን ነው እውነተኛ ያልሆነው? እኛማ እውነተኛ ነው ብለን እንወስዳለን። እውነተኛ ነው ወይስ አይደለም? እውነተኛ ነው ውሸተኛ ብለን እንዴት እንወስዳለን? እኛ ፍቄድናን አይደል በቀጥታ ፕሮፐርሊ መልስልኝ። እውነተኛ ነው ብለን ነው እኛ የምንወስደው። ስለዚህ ስትወስዱት ምንድነው ጥቅሙ ለእናንተ? ስጋውና ደሙን መውሰዳችሁ የስጋው ደሙ አገልግሎት ምንድነው ለእናንተ? መታሰቢያ እናደርገዋለን። ክርስቶስ አሁን መታሰቢያ አድርጉት። ይሄንን በበላችሁና በጠጣችሁ ቀን ሞቴና ትንሳኤን ትናገራላችሁ ስላለ ባለው መሰረት ነው እኛ እሱ በተናገረው። ፍቄ አሁን እውነተኛ ነው ብለኝ ነበር። አሁን መታሰቢያ ያልከኝ ሁለቱ አይጋጩም? መታሰቢያም ቢሆን እኮ እውነተኛ ነው። መታሰቢያ ማለት ሐሰተኛ ነው ማለት ነው እንዴ ታዲያ? አሁን ስትወስዱት ይሄ የክርስቶስ ስጋና ደም ነው ብላችሁ ነው የምትወስዱት ወይስ መታሰቢያ ብላችሁ ነው የምትወስዱት? መጽሐፉ ምን ይላል? እሺ አንተ መጽሐፉ ምን ይላል? መጽሐፉ የሚለውን አይደለም እናንተ የምትሉት ነው የጠየኩ ያለሁት። አሁን እናንተ የሚዳኘን መጽሐፉ ምን ይላል ነው እኮ። እኔን ወደዛ መጠምዘዝ ሳይሆን ይሄን በበላችሁና ይሄን በጠጣችሁ ቀን ሞቴና ትንሳኤን ትናገራላችሁ፣ ይሄን ለመታሰቢያ አድርጉት አለ። ከዛ ውጪ እኔ ምን ልፈጥር እችላለሁ? አልሰማኝም። መጀመሪያ እውነተኛ ነው ወይ ስል አዎ እውነተኛ ነው አልከኝ። ቀጥሎ ደግሞ መታሰቢያ ወይ ነው ጥያቄው። አልሰማኝም። መምህር ብርሃኑ አላለም ወይ መጽሐፉ? የእናንተ አይሰማም። በርግጥ የመጽሐፉን አይደለም የእናንተን ነው እኮ የጠየኩ ያለሁት። አልሰማኝም አንተ? እኔ መጽሐፉ እንደሚለን ነው እኛ ምን ነው መጽሐፉ እንደሚላችሁማ አይደለም የምትሉት። ይሄው መታሰቢያ አድርጉት ለመታሰቢያ አድርጉት አይደል? ለመታሰቢያው እናደርጋለን። ይሄን በበላና በጠጣን ጊዜ የጌታ ሞትና ትንሳኤውን እናስባለን ብቻ ነው የሚለው ወይ? እንግዲህ እንደዛ ነው እኮ አሁን አንተ እንደዛ ትላለህ። የአንተም ቸርች ምናልባት እንደዛ ትል ይሆናል አላውቅም። አንተ እንደዛ ትል ብለሃል። መጽሐፉ ግን እንደሱ ነው የሚለው ወይ ከተባለ እንደሱ አይደለም የሚለው። ስለዚህ የመጀመሪያው አየህ ስጋውና ደሙን የምንቀበለው ለድህነት እንጂ ወይም እውነተኛ የክርስቶስ ስጋና ደም ነው ብለን ነው የምንቀበለው እንጂ መታሰቢያ ብለን አይደለም የምንቀበለው። የመጀመሪያው በመጽሐፍ ቅዱስ እውነት መሰረት ጌታም በነገረን ትምህርት መሰረት ማለት ነው። ባይዞ ጌታ ለደቀ መዛሙርቱ ምን አላቸው? ይሰማል ፍቄ? ይሰማል። ጌታ ለደቀ መዛሙርቱ ያላቸው ስጋዬ እውነተኛ መብል ነው መታሰቢያ ያድርጉት አላለም። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው አላላቸውም? የለም መታሰቢያ የሚል ላውጣልህ ምናባዊ መጽሐፍ ቅዱስ ላይ የለም ነው የምትለኝ ብራዘር ወንድማችን? የለም አላልኩም። አልሰማኝም። እየሰማኝ አይደለም ብራዘር። አንተ ራስህ መጀመሪያ ስማ እስኪ። ብቻ ነው ወይ ያልኩ ነበር ቅድም እኮ አይደል? መታሰቢያ ሲል ኢንቴንሽኑ ምንድነው ያልኩ የነገርኩ ነበር። ባይዘይ ለምሳሌ አሁን አንተ ያልከው የመጽሐፍ ቅዱስ ክፍል ላይ ቆሮንቶስ 11 ላይ ያለውን ሐሳብ ነው ያነሳኸው። መታሰቢያ ለመታሰቢያ አድርጉት ካለ በኋላ ማንንም ግን ሳይገባው ይሄን ቢበላ የጌታ ስጋና ደም ዕዳ አለበት ይላል አይደል? ስለዚህ የጌታ ስጋና ደም ዕዳ የሚሆንብህ ለመታሰቢያ ብለህ ባረከው ነገር ላይ ወይ ለምሳሌ ለዝክር ብለህ ያረከው ነገር ላይ የጌታ ስጋና ደም ዕዳ ይሆንብሃል ይላል እኮ መጽሐፉ ነው የሚለው። መጽሐፉ ነው የሚለው ሳይሆን ስማኝ እንጂ ያ ስጋና ደም እውነተኛ ካልሆነ ማን ነው የሚበላው? ያልተገባው ማን ነው? ያልተገባው ማን ነው? መጀመሪያ እኮ የማይገባው ከበላ ነው የሚለው አይደል? ያልተገባው ማን ነው ማለቱ ይሻላል እኮ። ማንም ሰው አይደለም መብላት ያለበት።
የዳነ ሰው በክርስቶስ አምኖ የዳነ ሰው ነው ይሄን ማድረግ ያለበትና ይሄን ስርዓት መፈጸም ያለበት ወይም ደግሞ ንስሐ ገብቶ ታጥቦ ነው እንደፈለገ የተመላለሰ ያን መውሰድ የለበትም ነው። ለምን ያልተገባ የሚባለው ለዛ ነው። ውቤ አይሰማም እንዴ ድምጼ? ይሰማል መምህር ይሰማል። በደንብ ይሰማል። እየሰማኝ አይደለም ፍቃዱ። አንተ አሁን ወንድማችን ድናህ እንደ ዳንክ ይሰማል መምህር? ውቤ አይ ቲንክ የሚሰማ አይመስለኝምና በቃ ወደሚቀጥለው ጥያቄ ወደ ወንድማችን መሄድ ይቻላል። ሲጀመር የገባው በቅዱስ ቁርባን ጥያቄ ነው። ስለ ስጋና ደሙ ልታወራ ነው የገባው። መምህር በዛ ጉዳይ ሐሳብ እየሰጠክ ነው። አንተ ደግሞ እሱን ትተህ እንደገና ድናል ወደ ሌላ ርዕስ ማለት ነው። ስትገቡ ራሳችሁን ወቁ፣ የምትጠይቁትን ጥያቄ ወቁ። ወንድማችን ያሱ ቀጥል ጥያቄ ነው። ሁላችሁንም ሰላም ብያለሁ። መምህር ብርሃኑ ከእኔ ከዮሐንስ ወንጌል ምዕራፍ 6 መነሳት ፈልጋለሁ እና ጥያቄ ምንድነው? ዮሐንስ ወንጌል ምዕራፍ 6 ስጋዬን እያለ እንጀራዬን እያለ የሚያወራቸው ወይም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው እግዚአብሔር ቃል ይሄ ስለ ጌታ እራት ነው ወይ ነው? ባጭር ምዕራፍ 6ቱን በሙሉ ስለ ጌታ እራት ያስተምረናል ወይ የሚል ነገር ጠይቃለሁ። እኔ አያስተምርም፣ ስለ ጌታ እራት አያስተምርም የሚል ምልከታ ነው ያለኝ። አንተ ደግሞ ከዚህም ስለተነሳ አሁንም ስታወራ ይሄንን ክፍል ስታነሳው ስለነበረ መጽሐፉን ትቀበለዋለህ አንተ? ምን አልከኝ? መጽሐፉን ትቀበለዋለህ? በደንብ ነው የምቀበለው። እሺ የዮሐንስ ወንጌል ምዕራፍ 6 ከብሉይ ኪዳን ካለው ታሪክ የትኛው ጋር ነው የሚገናኘው? ያው እዚሁ ጋር ተጠቅሷል እኮ ከመናው ጋር ነው የሚገናኘው። መናው ሌላስ የምን በዓል ላይ ያከብሩ ነበር የተሰበሰቡት? የፋሲካ ነው። ስለዚህ የፋሲካው በዓል ከምን ጋር ነው የሚገናኘው? የፋሲካው በዓል ታሪክ ታውቃለህ አይደል? ከመናው ጋር ነው። የፋሲካው በዓል ታሪክ ከመናው ጋር አይደለም። የፋሲካው በዓል ታሪክ ከሞተ በኩር ጋር ነው የሚገናኘው አይደል? ኦኬ የወጡበት ነው። እሺ ያው ፋሲካው በዓል ማለት እኮ በጋ ዘጋጅተው በጋርደው በጉደም ምልክትነት ከሞት የተረፉበት ነው። የፋሲካን በዓል እያከበሩ እያሉ ከፋሲካው በዓል ጋር እያይዞ ጌታ አባቶቻቸው ምድረ በዳ መና እንደበሉና እንደሞቱ ነግሯቸዋል። ከዚያ ግን አባቶቻቸው መናን በምድረ በዳ በትክክል በልተው ሞተዋል። ቀጥሎ ግን እሱ ደግሞ የሚሰጣቸው የዘላለም ሕይወት እንደሚሰጥ እሱም በልተው እንደማይሞቱ ንጽጽር ወይም ኮምፓሪዝን እየሰራ ነግሯቸው ቆይቷል አይደል? ኦኬ ትክክል። አሁን አንተ ምንድነው ከምን ተነስተው ለዚህ ኮንክሉዥን ደረስክ? ከጌታ ከስጋና ደም ጋር አይገናኝም የሚለውን ለማለት ምን አስደፈረ? በጣም ሰፊ ሐሳብ ስለሚሰጥ ማለት ነው መጽሐፉ ራሱ። እሺ በጣም አመሰግናለሁ። ምዕራፍ 6 እንግዲህ ሙሉ ሐሳቡ ምን ይላል ወደ ማለት መሄድ ይኖርብናል። ምዕራፍ 6 ያው አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 4 ስለ ውሃ ነው የሚያነሳው። እኔ ውሃ ነኝ ያለ ያብራራል። ስለዚህ ኢየሱስ ውሃ ነው ወይ ማለት ሊተራሊ ውሃ ነው ማለት አንችልም። እዚህ ጋር ደግሞ እንግዲህ ለምንድነው እኔ ከዛ ከመናው ጋር ለምንድነው ራሱን አገናኝቶ እኔ ስጋዬን የበላ ደሜን የጠጣ ለምን አለ ስንል እዚህ ጋር ሰዎች በሁለት ዓሳና በ5 እንጀራ በልተው የጠገቡ ሰዎች እና ደግሞ ለምግብ ብለው የተከተሉ ሰዎች ስለሆኑ እንግዲህ ጌታችን ሲያስተምር በሱ ልክ ሳይሆን በሚገባን ልክ ስለሚያስረዳን ስለሚያወራን ስለዚህ እንዲገባቸውና እሱን እንዲቀበሉት ኢያሱ የራስን ፕሪሚሲስ እንዳሰራ ለምሳሌ ዮሐንስ 6 ላይ ነው ሙሉ መጽሐፉን አይደለም ዮሐንስ 6 ላይ አሁን የዚህ የ5 እንጀራና የእንትኑ ታሪክ አይደለም አይደል ሐሳቡ እሱ ነው ኮር ፖይንቱ። ከዚህ ነው የተነሱት። ይሄን በልተው የመጡ ሰዎች ናቸው የተከተሉት እና ስለ ምግብን ፍለጋ ስለተከተሉት ኢየሱስ ይሄን አውቆ አረ እዚሁ ክፍል እኮ ነው ዮሐንስ ወንጌል ምዕራፍ 6 ይሄንን ስላወቀ ኢየሱስ አንደርሳን ስላረገ አይ እኮ ለማይጠፋ ነገር ስሩ ይላችኋል። ቁጥር 28 ብታነብ ለሚጠፋ መብል አትስሩ ለማይጠፋ መብል ስሩ አለው። ከዛ እነሱም ደግሞ ኢየሱስ ደግሞ እነሱ ሰዎቹ ምን አሉት? የማይጠፋ ነገር ምንድነው መስራት ያለብን ሲሉት ከዛ ኢየሱስ እንደዚህ ያላችሁ የማይጠፋውን አለ በላከው እንድታምኑ ነው አላችሁ። ቁጥር 28 አሁን ባነብልህ እንደዚህ ይላል እነርሱ ታዲያ እግዚአብሔር ሥራ ለመስራት ምን ማድረግ አለብን አሉ። ቁጥር 28 ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ሥራ ነው ሲል መለሰላቸው።
ወይ ስብከተው ወይ ስብከትን ተው ኢያሱ አልሰማኝም ስማኝ ስብከተው ተውና እየሰማው ነው ይኸውልህ ስማኝ አሁን ከዚህ ከክርስቶስ ኢየሱስ ስጋና ደም ጋር የማይገናኝበትን ኮንሰፕት ይሄን በላይ አሁን ለምሳሌ ተወራኝ ፓርት ስለ ስራ ያወራቸው ነው ስለ ስራ ያስተማራቸው የተናገራቸው ፓርት አለ ቀጥሎ በትክክል ከዚህ ከእንጀራ ጋር ቢገናኝ ቁጥር 35 ጀምሮ ያለው ነው ከዚያ 50 ቤት ላይ ነው በደንብ ይሄንን የሚያወራቸው 50 ቤት ላይ ነው ስለ ስጋውና ደሙ ሲያወራ ያወራበት አወራር ምን አይነት ነበረ አንተ እንዳልከው ለእንትን ነው ለሌላ የሆነ ምሳሌ ለመግለጽ ነው የመጣው እሺ ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ ካለ በኋላ ሰዎች ምን አሉ ይሄ የሚያስጨንቅ ንግግር እንዴት ነው የሚናገረው አይደል ያሉት የሰዎቹ የተከተሉ ይሄ ምግብን ፍለጋ የመጡ ሰዎች ያሏጭ ማለት ሪስፖንሳቸው እነሱ ምን ነበር ወይ በጣም የሚጨንቅና በጣም አጋንንታዊ ትምህርት ነበር ያሉት ከዛ በኋላ በመቀጠል ከዛ የሰዎቹ ምላሽ ምን ሆነ ማለት ኢየሱስን ትተው ሄዱ አይደል መከተላቸውን አቆሙ ሄዱ ከዛ አሁን የመጨረሻ አልቲሜት ኦብጀክቱ ደቀ መዛሙርቷን ምን አሉ ስንል ይሄን ትምህርት ሰምተው መጨረሻ የዚህ ትምህርት መጨረሻው ሲጠቀለል ካንተ ወዴት እንሄዳለን ነው አንተ ምንድነው የህይወት ቃል አለ አሁን መጨረሻ ላይ ደቀ መዛሙርቶቹ በሉ አይለንም መጽሐፍ ቅዱሶቹ መጨረሻ ምንም ኢየሱስን አወቁት አንተ የህያው የእግዚአብሔር ልጅ እንደሆንክ እናውቃለን ልጅ እንደሆንክ እናውቃለን አይንተን ሌላ ታሪክ ውስጥ ምን ገባበት ጉዳይ አይደለም ብያምናለሁ በግሌ የጌታ አራት ደግሞ ዮሐንስ ወንጌል አንደኛ ቆሮንቶስ ላይ እዛ ስንሄድ አላማውን ጭምር ለምን እንደምን በላ ደሞ አሁን ቀደም ልጁ ስጠይቀው እኔ አምናለሁ ለምሳሌ በግሌ ሶሪ ወጥቷል መመር ወጥቷል መቀጠል ይችላል ቆይት ይችላል አንዴ መመር እስኪገባ እኔ ምለው ወንድሜ እኔ በቅንነት ነው መጠየቀ እሺ ቅዱስ ቁርባን የጌታ ስጋና ደም ህይወት ይሰጣል ተብሎ ነው የምትበሉት አሁን በፕሮቴስታንት ቤተክርስቲያን ውስጥ አንተ ባለህበትን ቤተክርስቲያን ሊሆን ይችላል የጌታን ስጋና ደም ሲሰጥ ምን ተብሎ ነው የሚሰጣችሁ ስትወስድ የዘላለም ህይወት እንደምታገኝበት ያመንክ ነው የምትበላው ወይስ አይ እኔ ዘላለም ህይወት እንኳን ባመንኩ ጊዜ ተቀብያለሁ ግን የስጋና ደሙን የምበላው በቃ ለመታሰቢያነት ነው ብለህ ነው የምትበላው ምን ብትነግረኝ እሺ እኛ የጌታ ራት ስንወስድ ኢየሱስ ከመሞቱ በፊት ለደቀ መዛሙርቱ እንደዚህ ያላቸው አይደል ቂጣውን አንስቶ ምን አላቸው ይሄ ስለናንተ የሚቆረስ ምንድነው ስጋዬ ነው አይደል ወይ አንዴ ማለት ነው ወንድሜ ከመጽሐፍ ቅዱስ ቢጀምር ይሻላል እሺ ቆይ አንዴ ለምን ይሄን እንደጠየቁ ታውቃለህ የዘላለም ህይወት አንዴ ሳወራ አስጨርሰኝ እሺ በደንብ ከዛ በኋላ እኔ ደግሞ ሚተርጌ ሰማለሁ ሲሰጣችሁ እናንተ ጋር ይሄ ስጋና ደሙ የዘላለም ህይወት ይሰጣችኋል የዘላለምን ህይወት ታገኙበታላችሁ ተብሎ አይደለም የሚሰጣችሁ መታሰቢያው ነው ኢቭን የሚቀጥለው ሳምንት የጌታ ስጋና ደም የጌታ ራት የሚሰጥ ከሆነ የሚቀጥለው ሳምንት የጌታ ራት መታሰቢያው ስለሚወሰድ ራሳችሁን አንጹ የሚገባው ምናምን የሚለውን እንደምታምኑ ታውቃለህ ነገር ግን ከዛ በኋላ የምትሉት ነገር ምንድነው መታሰቢያ ነው ብላችሁ የምትሰጡት አንተ ደግሞ አሁን የሆነ ጥቅስ ልትጠቅስልኝ ነበር ወደ መጽሐፍ ቅዱስ ሐሳቡማ ከተመለሰን መጽሐፍ ቅዱስ ስጋዬ እውነተኛ ነው ደሜ እውነተኛ ነው እውነት እላችኋለሁ ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም ነው የሚለው እና በደንብ በዚህ ሐሳብ ላይ ማውራት ከተቻለ እንደውም እናንተ ጋር አንደኛው ሲጀመር ድነት ባመናችሁ ቅጽበት የምታገኙት ነገር እንደሆነ ነው የምታስተምሩት ከዛ በኋላ የሚመጣ ነገር ነው ጥምቀት ከዛ በኋላ የሚመጣ ነገር ነው ቅዱስ ቁርባን እያላችሁ ትርፍ ነገር አርጋችሁ እንጂ ዋናኛው ነገር እምነት ነው ያመንኩ ቀን የዘላለም ህይወት አግኝቻለሁ ብላችሁ ስለምታምኑ ድነት ቅጽበታዊ ነው ባመንኩ ቅጽበት ነው ምንድነው ብላችሁ ስለምታስቡ ስጋና ደሙን ስትበሉ የዘላለም ህይወት ይሰጠኛል የዘላለም ህይወት አገኝበታለሁ ብለህ አይደለም የምትበለው የዘላለም ህይወት ባመንኩ ጊዜ ኢየሱስ ክርስቶስን ባመንኩ ጊዜ የዘላለም ህይወት አግኝቻለሁ ብለህ ከዛ በኋላ ቅዱስ ቁርባኑ ግን ስጋና ደሙ ግን በቃ ጀስት መታሰቢያው ነው ሞቱን የምናስብበት ስቃዩን የምናስብበት ብላችሁ ነው የምትበሉት እውነት ውሸት አንዴ ይሄንን እውነት ወይ ውሸት በለኝ እሺ የኔ ቆንጆ ይኸውልሽ
ዮሐንስ ወንጌል ምዕራፍ 6 በፍጹም ስለ ጌታ ራት አያወራም። አሁን ስጋዬ የበላ ደሜን የጠጣ እኔ ስጋዬ እውነተኛ መብል ነው ደሜም እውነተኛ መጠጥ ነው። ይሄ ስለ ጌታ አይደለም፣ ስለ ጌታ ራት አይደለም። በክርስቶስ ኢየሱስ አምነን ስለ መቀበልና ስለ መዳን ነው እንጂ አንዴ አጥራለሁ በፍጹም ስለ ጌታ ራት አያወራም። ይኸውልሽ ስሚኛ፣ ሰማውሽ አይደለ? ከዛ ለምንድን ነው የምንወስደው? በፍጹም ምን አይደለም ነው ያልከው? በእውነት አሪ ዮሐንስ ወንጌልን ማለት ጠቅሰሽ ስለ ጌታ ራት ማስተማራት እቺ እስኪ ለምን እንዴ ቆይ አንዴ ስናወራማ ከቃሉ ስለተነሳን የቃሉን ሐሳብ ያፋለሰን የቃሉን ሐሳብ እንደ ራሳችን እየተረጎመን አይደለም መቀጠል ያለብን። መቀጠል ካለብን እናንተ እንድንስማማ እውነት እላችኋለሁ ስጋዬን ያለ ዘላለም ህይወት የለውም። ስለ ዘላለም ህይወት በስጋና በደሙ የሚገኘውን የዘላለም ህይወት ክርስቶስ እየተናገረ ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም እያለ እዚህ ጋር እየተናገረ ያለው ስጋና ደሙን አንስተን ስለ ዘላለም ህይወት ምሳሌም ልናረገን ልናነሳም አንችልም ብሎ ማለፍ ይሄ አንድ ራሱን የቻለ ከመጽሐፍ ቅዱስ ሐሳብ የተጣረሰ ክደት ነው። ሁለተኛው ደግሞ ስጋዬ እውነተኛ ነው ደሜ እውነተኛ ነው እያለ ብሎ እተሙዬ መምህር አጠገብ ካለ ወይ ልደት ካለ ይቀጥሉ። እሺ ውብዬ ይወሰምኛለሽ ምዕራፍ አሁን ወምሰን ምዕራፍ 6 ቁጥር 28 ነው። መጽሐፍ ቅዱስ አጠገብሻለ መጽሐፍ ቅዱስ አጠገብሻለ ልጄ ነው ማወራክ ግን ማለት ነው ብዙ ቦታ አትርገጥብኝ። አንዱን ሳንጨ ምዕራፍ 6 ከዚህ አልወጣም ከምዕራፍ 6 አልወጣም። አሁን ከዚህ ሐሳብ አሁን ሁለቷን ጥቅስ እንያዝና ኢየሱስ ክርስቶስ የተናገረውን ሁለቷን ሐሳብ እንያዝና እዚች ሁለቷ ላይ እንቀጥል ማለት ነው። እውነት በስጋና ደሙን መጽሐፍ ቅዱስ አውጪና ይኸውልሽ ቁጥር 28 ነው አውጪ። ስጋኔ ንስሐ እገባለሁ መጨረሻ ስንጨርስ እኔ ንስሐ እገባለሁ። የኔ አባት ቆይ እኔም አወጣለሁ። ይሄው አጠገቤ ነው ባይብል ያስኩት። ቆይ አንዴ ካሜራ ይላብራ ግን እምልክ ከዚች ሐሳብ አትወጣልኝ። ስጋዬ እውነተኛ ነው የሚለውን ያዝልኝ፣ ደሜ እውነተኛ ነው የሚለውን ያዝልኝ። ከዛ በኋላ የዘላለም ህይወትን ለማግኘት ነው እኛ ኦርቶዶክሳውያን ክርስቲያኖች የክርስቶስን ስጋ እና ደሙን የምንበላው የዘላለም ህይወት እናገኝበት ዘንድ ነው። የዘላለም ህይወት የክርስቶስ ስጋና ደም የዘላለም ህይወት ያሰጣል አያሰጥም? ይሄንን መልስልኝ። ይኸውልሽ ሰሚኛለሽ ውባለም እየሰማሁ ትሰሚኛለሽ አትበለኝ። እየሰማሁክ ነው። ጥያቄ ደግሞ ደስ የሚለኝ በጣም ግልጽ ነው። አጥርቼ ብርት አድርጌ ነው የምጠይቀው ማለት ነው። ግልጽ አድርጌ ማለት ነውና አንዱን ጥቅስ ከያዝኩኝ አንድ ሐሳብ ከያዝኩ አንዱን ሐሳብ ጨርሰን ከዛን ደግሞ ወደ ሌላኛው ሐሳብ እንድንሄድ ነው የምፈቅድልህ እንጂ አንዱን ይዘህ እዚህ እንድትል አይደለም። አሁን እዚህ ጋር ይሄንን መልስልኝ። ያሰጣል አያሰጥም? ይሄንን መልስልኝ። የጌታ ስጋ የጌታ ራት ነው። ስለ ጌታ ራት ቆየኔ ውብዬ እንደዚህ አድርግ ጥያቄሽ የጌታ ራት ወይም ቅዱስ ቁርባን የሚባለው ነገር የዘላለም ህይወት ይሰጣል አይሰጥም? ቴንክ ዩ ይሄ ነው ጥያቄ። ስለዚህ ከመጽሐፍ ቅዱስ እንነሳ። ዮሐንስ ወንጌል ያለው ከመጽሐፍ ቅዱስ ነው የተነሳውልክ። ሌላ እንደምትጠቅስልኝ እኔ ከሰጣው ጥቅስ ሌላ ነው። እኔ ከመጽሐፍ ቅዱስ ውጭ የሆነ ጥቅስ ነው እንዴ ሰጣውልክ? ስጋናውራ ምን ያልጠቃ የዘላለም ህይወት የለውም የሚለው ጥቅስ ሌላ ጥቅስ ነው የሰጣው? ከሌላ ነው ያወጣውልክ? በቃ እሱ ላይ መልስልኝ። መልስልኝና ወደ 28 ደግሞ እንሄዳለን። ይውብዬ ሌላ እንትን ፋላሲ እንዳሰሪብኝ እኔ ያልኩት የጌታ ራት እና ወይም ቅዱስ ቁርባን የሚባለው ነገር ጭራሽ የዘላለም ህይወት ሊሰጥ አይችልም በሚል አምናለሁ። ዮሐንስ ወንጌሉን ቁጥር 28ን ምዕራፍ 6 ቁጥር 28ን አምናለሁ። ወይ እየመለስክልኝ ህይወት ሊያሰጥ አይችልም። የጌታ ራት ወይም ቅዱስ ቁርባን ስጋና ደሙን እያወራሁ ነው። የጌታ ስጋና ደም ስለ ስጋና ደሙ አማርኛ በነገራችን ላይ ወይ ኢያሱ ዋና እኔ እናንተን የሚያግባባ ምንም ማውራት አልቻልኩም። ግን አይደለም ቆይ አይደለም ለምን መሰለህ 2-3 ቦታ እንዲረገጥ ስለማልፈልግ ነው ማለት ነው። እና ደግሞ ሌላኛው ምንድነው ስለ ዘላለም ህይወት ስለ ድነት እኔ እናንተ ማውራት ከጀመርን ማስታወሻዬን ይዤ ነው እዚህ ጋር እያወራሁት ያለሁት ማለት ነው። እንደው ዝም ብዬ አይደለም
እና ምን ልልክ ነው የኔ ወንድም የዘላለም ህይወት አያሰጥም አልከን ማለት ነው። አሁን ይሄንን ከመጽሐፍ ቅዱስ አንፃር ከእውነተኛውና ከትክክለኛው መጽሐፍ ቅዱስ ሐሳብ አንፃር ልክ አይደለም። ምንፍቅና ነው፣ ክህደት ነው። ኢየሱስ ክርስቶስ ያላስተማረው እያወራው ነው ባይዘው እያወራው ነው። ኢየሱስ ክርስቶስ ያላስተማረው አስተምህሮት ነው። ሐዋርያት ያላስተማሩት ትምህርት ነው ይሄ ማለት ነው። ግን እኔ አንተን የምረዳበት መንገድ ምንድነው? አንተን ልረዳክ የምችልበት መንገድ ምን መሰለ? ድነት ቅድም እንዳልኩ በደንብ ደግሜ አሁንም ላብራራ። እናንተ ጋር ድነት ቅጽበታዊ ነው። በቃ ሰው የሚያምነው ያመነለት ድኗል፣ የዘላለም ህይወት አግኝቷል። ስጋና ደሙን ሲበላ የዘላለም ህይወት ለማግኘት አይደለም። ጥምቀት ሲጠመቅ የዘላለም ህይወት ለማግኘት አይደለም። ከኃጢአቱም ለመታጠብም አይደለም። ፕሮሰስ ነው። በቃ ቀጥሎ ያለው ነገር በቃ ቀጥሎ ያለ ነው እንጂ ዋነኛውና ትክክለኛው የኛ ነገር በቃ ኢየሱስ ክርስቶስን አመነን የዘላለም ህይወት አግኝተናል፣ ስማችን በሰማይ ተመዝግቧል፣ ብንሞትም በቃ ቀጥታ ወደ መንግስተ ሰማያት ነው የምንገባው የሚል ነገር ስላላችሁ ከዚህ ሐሳብ ተነስተ ስለሆነ እንዳንተ ስተት እቀበላለሁ። ስተት ነው ብዬ እንደ መጽሐፍ ቅዱስ ግን ኢየሱስ ክርስቶስም ይሄን አስተምሮት አላስተማረም፣ ሐዋርያትም ይሄንን አስተምሮት አላስተማሩም ማለት ነው። ግን አሁን ሰብሰብ አድርጌ ሳሳጥርልህ ወደ ዋና ሐሳቤ ስመጣልህ ድነት ቅጽበታዊ ነው ወይስ ሂደታዊ ነው በሚለው ሐሳብ መምህራችን ስለተመለሰ በዚህ ሐሳብ ተቀጥላላችሁ። በዚህ ሐሳብ ውስጥ ስለ ቅዱስ ቁርባን፣ ስለ ስጋና ደሙ፣ ስለ ጥምቀት እያለ ስለምንሄድ ይሄንን ሐሳብ የሰበሰበና የያዘ ጥያቄ ስለሆነ ድነት አንድ ሰው የሚድነው አንድ ሰው የሚድነው ባመነ ቅጽበት ነው ወይስ በሂደት ነው የሚድነው የሚለውን ሐሳብ እሰይ በቃ መምሮታ ኤርሚ መጥቷል። ኤርሚዬ እንኳን ደህና መጣክ። ከወንድማችን ኢየሱስ ጋር ስናወራ የነበረው ሐሳብ የክርስቶስ ስጋና ደም የዘላለም ህይወት አያሰጥም እያለ ነው። እኔ ደግሞ የክርስቶስ ስጋና ደም እኛ የምንበላው የዘላለም ህይወት ልናገኝበት ነው እያልኩት ነው። የዘላለም ህይወት ደግሞ አያሰጥም እያለ ነው። ግን ዋና ሐሳብ መወያያ ግን እንዲሆን እኔ ይሄኛውን ሐሳብ እያነሳውለት ነው። በዚህ እንድትቀጥሉ አንድ ሰው የሚድነው ባመነ ቅጽበት ነው ድነትን የሚያገኘው ወይስ በሂደት ነው የሚለውን ሐሳብ ከኢየሱስ ጋር ብትቀጥሉ በዛው ቅዱስ ቁርባኑም ስለሚነሳ ማለት ነው። የሜዲካ ኦራይት፣ እንዴት ናችሁ? ሳሚ እንዴት ነው? ወንድማችን ውባ ለምህታችን እዩ ብራዘር ሰላም ወንድሜ ሰላም ብያለሁ። ቀጥሉ። የሚመች ቦታ ስላልሆንኩ ነው። ሼርሚዬ ኢትስ ኦኬ ሚዩት አድርግና እስኪ ወንድማችን አንድ ቃል ሲናገር ሰምቼው ነበርና እንደው የጌታ ኢየሱስ ክርስቶስ ስጋና ደሙ የዘላለም ህይወት አያሰጥም አለና ኬት አምጥተው ነው ይሄን ቃል እስኪ ባይብል ላይ ያሳየኝ። እኔ ያሰጣል የሚል አሳያለሁ፣ አንተ ደግሞ አያሰጥም የሚል አሳየኝ። እሺ ኤርሚ ቀደም ያልኩት ምን መሰለህ ማለት አሁን ያልከው ነገር ማለት በሌላ ስለተረዳኝ የጌታ እራት ወይን ቅዱስ ቁርባን የዘላለም ህይወት አይሰጥም ነው ያልኩት እንጂ ስጋና ደሙ አይሰጥም አላልኩም። የጌታ እራት ብላችሁ ነገራችንም ይሄው ነው። ኦኬ የጌታ እራት ማለት ምን ማለት ነው ወንድሜ? ቴንክ ይሄ ነው። ስለዚህ ከዮሐንስ ወንጌል ያው አሁን ቀደም እኔና እሷ የጀመርንበት ስጋና ደሙ እሺ የጌታ እራት አይደለም ከማለት እንጀምር። አይ ስጋና ደሙ የጌታ እራት አይደለም ከማለት እንጀምር። ስጋውን መብላትና ደሙን መጠጣት የጌታ እራት አይደለም ከሚለው ነው የምትጀምረው? ኖ ስጋዬን የበላ ደሜን የጠጣ ዮሐንስ ወንጌል ምዕራፍ 6 ያለው ቃል አለ አይደል? ይሄን ክፍል ስለ ጌታ እራት አያወራም ያልኩኝ ነው። ስለ ጌታ እራት አያወራም እያልኩኝ ነው። ወይም ስለ ቅዱስ ቁርባን አያወራም ያልኩኝ ነው። ኦራይት ሲድስኪ አሳየኝ እንደዛ የሚል ቃል ስለ ቅዱስ ቁርባን ስለ ጌታ እራት አያወራም የሚል ቃል አሳየኝ። መጽሐፍ ቅዱስ ሙሉ አንዴ እስከ 28ቱም ያለው ታሪክ በሁለት ዓሳና በአምስት እንጀራ ኢየሱስ በታምር ሰዎቹን ካበላ በኋላ ከዛ በኋላ እነዚህ ሰዎች ኢየሱስ ተሻገሩ እንሻገር ብሏቸው ተሻገሩ። ከዛ በኋላ እነዚህ ሰዎች በማግስቱ ፈለጉት። ትናንትና ያበላቸው ትናንትና ያጠገባቸው ሰዎች ዛሬም ለመብላት ዛሬም ለመጥገብ ይሄን ኢየሱስ እንግዲህ ተከተሉት።
የፈለጉት እንግዲህ አገኙት። ያገኙትን የተከተሉት ግን ህይወትን ፍለጋ እርሱን አውቀውት የሕያው የእግዚአብሔር ልጅ እንደሆነ አውቀው ተረተው ሳይሆን እንዲያበላቸውና እንዲያጠጣቸው ደግሞ እንዲያጠግባቸውም ነው። ስለዚህ ኢየሱስ ይህንን አውቆ ቁጥር 28 እንደዚህ አላቸው። እነርሱ በምን አወከኝ? ይሄንን አውቆ ምናምን ሚሊዮን ቃል ኮቶና ያለው ብቻ ያው እንደዚህ ይላል። ቁጥር 29 ቁጥር 25 ሶሪ እንደዚህ ይላል። ቁጥር 25 ከባህሩ ማዶ ባገኙትም ጊዜ ረቢ መቼ ወደዚህ መጣ አሉት። ኢየሱስም እንዲህ ሲል ረቢ ከመቼ ወደዚህ መጣ አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክቶችን ስላያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማህተሙን በእርሱ ላይ አትሟልና ይላል። ስለዚህ ሰዎቹ የፈለጉት ሰዎቹ የተከተሉት ለምግብ ነው ማለት ነው። ከዛ ኢየሱስ ደግሞ ምን አላቸው? ለማይጠፋ ነገር ስሩ አላቸው ኢየሱስ። ከዛ እነሱ ምን አሉ? የማይጠፋው ነገር ታዲያ ምንድነው አሉት። ቁጥር 28 እነርሱም ታዲያ እግዚአብሔር ስራ ለመስራት ምን ማድረግ አለብን አሉት። ኢየሱስም እንደዚህ አላቸው፣ እርሱ በላከው ታምኑ ዘንድ ነው፣ ይህ የእግዚአብሔር ስራ ነው ሲል መለሰላቸው። አየ የእግዚአብሔር ስራ እና እግዚአብሔር የሚፈልገው ትልቁ ነገር አሁን ከዚህ ክፍል የምንረዳው በላከው እንድናምን ነው። በላከው እሱ የሕያው የእግዚአብሔር ልጅ ነው ብለን አምነን እንድንቀበል። አዎ ዋናው ለምን እንደዚህ አልክ? ለምሳሌ የዚህ ክፍል መጨረሻ ቀዩ እንደ ብቻህንማ ካወራ ቤትን ክፈትና ስበክ። አሜን አሜን እያልን እንስማኛ ከተል አሁን ያወራው ነገር በኢየሱስ ስለማመን ነው። ኦብቪየስሊ በኢየሱስ ስለማመን ስለመንፈሳዊነት ምናምን ይሄ ግዴታ ነው። አሁን ስለ ስጋና ደም እያወራ ነው። በኢየሱስ ማመን ውስጥ ስለሚደረጉ ነገሮች ነው እያወራ ነው ያለው። አሁን እኮ እኔ ነኝ በኢየሱስ ያመንኩት። በኢየሱስ አመኜማ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ሲል አሜን አልኩት። ይህ ለአዲስ ኪዳን ስለእናንተ የሚፈሰው ደሜ ነው ብሎ ቂጣውን ቆርሶ ሲሰጣቸው ያን ቂጣ አይ ቂጣ ነው አላልኩም፣ አይ ስጋው ነው አልኩኝ። አየህ ኢየሱስን ምን ያህል እንደማምነው። አንተ ግን አይ ቂጣ ስጋ ሊሆን አይችልም ትላለህ። እምነት ታዲያ ማን ነው? ማን ጋር ነው እምነት ያለው? ቂጣው ስጋ ነው ራሱ። ስለ መንፈሳዊ ነገር ማን ነው እያወራ ያለው? አቤት ያው ቂጣውን እኔ ስጋ ነው ላለው፣ ጽዋውንም ደግሞ የሚጠጣውንም የኢየሱስ ደም ነው ብዬ ነው የምቀበለው። ግን ያለሁት ግን ተበለዋለህ ትጠጣዋለህ ወይ? ተበለዋለህ ትጠጣዋለህ? ቂጣው ስጋ ነው ጽዋው ደግሞ ስላለ ተበለዋለህ ትጠጣዋለህ? አዎ እርግጠኛ ነህ? ለምን ነው የምትበላው የምትጠጣው? እሺ ለዚህ ደግሞ መልስ ከፈለግን ቀጥል እንድናቸው መስጠት ለምንድን ነው የምትበላው ካልከኝ አሁን ከዚህ ክፍል ወጥቼ ወደ አንደኛ ቆሮንቶስ ሄዳለሁ። ትምህርት ነው ማነሳለ። ለምንድን ነው ጳውሎስ እንደዚህ ያላቸው? ኢየሱስ አንደኛ ቆሮንቶስ ምዕራፍ 25 ምዕራፍ 11 ቁጥር 25 ምዕራፍ 11 ቁጥር 25 እንዲሁም ከፍ ብዬ ላንብበው ከ23 እኔ ከጌታ የተቀበልኩት ለእናንተ አስተላልፍ ያለውና ጌታ ኢየሱስ አልፎ በተሰጠባት ሌሊት እንጀራን አንስቶ ከባረከም ቆርሶም ይህ ስለእናንተ የሚሆን ስጋዬ ነው ለመታሰቢያዬም አድርጉት አለ። ከዛ መታሰቢያ ብቻ አይደለም ሌላ ምን አድርጉት አለ። መጨረሻ ላይ እንደዚህ ይላል፣ እንዲሁም ከራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ ስለዚህ ከጽዋው በምትጠጡበት ጊዜ ይህን ለመታሰቢያዬ አድርጉት አለ። ከዛ ቁጥር 26 እንደዚህ ይላል፣ ይህን እንጀራ በምትበሉበት ጊዜ ይህንም ጽዋ በምትጠጡበት ጊዜ ሁሉ ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ። ለምንድን ነው የምትበላው አይደል ያልከኝ?
መታሰቢያ ነው። ሞቱን ትናገራለህ። የኢየሱስ ሞትና ትንሣኤውን ማስብበት ነው። ሲቀጥል ሞቱን ለመናገር ነው ኢየሱስ እስኪመጣ ድረስ ይኸውልህ ኢየሱስ እስኪመጣ ድረስ ሞቱን ለመናገር ነው ወይ እናገራለሁ ማለት ነው። ወይ በጣም ጥሩ ችግር የለውም። እስከዚህ እንስማማለን። ከዛ ቀጣይ ግን ምን ይላል? ይሄኛው ስጋው ነው አይደል? ስጋው ነው የራሱ የክርስቶስ ስጋ ነው። አዎ አየህ፣ ምን በላው የዘላለም ሕይወት ስላለን ነው እንጂ ለማግኘት ግን አይደለም። ቆይ ችግር የለውም። ችግር እንደም ምን ጠይቀም ብቻ መልስልኝ። ሰሚ ብቻ አሉ በጣም በትዕግስትና ይሄ የምትበላው ግን ስጋው ነው አይደል? ሄድ ሞቱ ልትናገር የምትበላው ስጋው ይቆራረጣል። ቀይ ያሳየ ነው ወይስ ሌላ ነገር ነው? አልሰማሁም እኮ ትቆራረጣለህ። ብራዘር ወንድማችን ወይ ይሰማል፣ ትቆራረጣለህ። የሚሰማ እሺ፣ አሁን ምርጥ ነው። እሺ ቀጥል። አሁን ይሰማል ጋይስ? ውብዬ እስቲ ሌሎቹን ጠይቅ እስቲ። እኔ ጋር እየተቆራረጠ እሺ፣ ጠጋ ልበልና አሁን ይሰማችኋል ጋይስ? ትሰማለህ እኮ ሀሳቡን ስትጀምር ነው እንትን የምትለው። ቀጥል። ይሰማችኋል? አዎ ይሰማል። አሁን ቀጥል። እያሱ ያንተ በጣም ይቆራረጣል። እሺ ወንድማችን፣ ስለዚህ ይሄኛው ተሰብስበው የሚቆርሱትና የሚቋደሱት ነገር ያው የጌታ ስጋና ደም ነው ማለት ነው አይደለ? ይሄ ለመታሰቢያ ምናምን የምታደርገው ማለት ነው። ለመታሰቢያ ሞቱን ለመናገር የምታደርገው የጌታ ስጋና ደሙን ነው የምትበላው የምትጠጣው አይደለ? ትክክል ጎበዝ። ቁርባን ነው የጌታ እራት ነው መጽሐፍ የጌታ እራት ስለሚል ቅዱስ ቁርባን ነው። አዎ እሺ ማለት ጎበዝ። እሺ የጌታ እራት ነው። አዎ። ስለዚህ የጌታ እራት የክርስቶስ ስጋና ደም ነው ማለት ነው። የጌታ እራት ራሱ እኮ እንደዛ የክርስቶስ እውነተኛ ስጋና ደም ነው ማለት ነው። አዎ እንደዛ ነው እንዴ? በጣም ጥሩ። ስለዚህ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ ምን አለው ብሏል? እሺ ስለዚህ አሁን ወደ በኋላ ምን አለው ብሏል? መልስልኝ። ቀጥታ መጽሐፉ ላይ ነው የዘላለም ሕይወት አለው ብሏል። ስለዚህ የጌታ እራት ወይም ደግሞ ቅዱስ ቁርባን የጌታ እውነተኛ ስጋና ደም ከሆነ ጌታ ኢየሱስ ክርስቶስ ደግሞ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ካለ፣ ስጋዬ እውነተኛ መብል ደሜ ደግሞ እውነተኛ መጠጥ ነው ካለ፣ ከዛ በኋላ አንተ መተህ ደግሞ አይ እንደው ይቺ ነገር ብትተረጉም ብትተነተን ስትለቅ ትንሽ ትቀበሏል። እሺ ስለዚህ አሁን ቆሮንቶስ ልክ ይሄን በበላችሁ ጊዜ ያላቸው ምንድን ነው? የዘላለም ሕይወት ታገኛላችሁ ወይም ምናምን እንደዛ ነው ወይስ ምስክር ትሆናላችሁ? ያንን እኮ ኦልሬዲ ይካፈሉታል እኮ ከዛ በፊት ወንድማችን፣ ከዛ በፊት ሕይወት አግኝተዋል ማለት ነው እነዚህ ሰዎች። ከዛ በፊት ይካፈሉታል ስጋና ደግሞ ይካፈሉታል። ከዛ በፊት 10 ላይ አላነበብኩም እንዴ? 10 ላይ እኮ ፍርድን ይቀበላል ብዙዎች አንቀላፍተዋል ይላል እኮ። ብዙዎች እኮ ሳይገባቸው ወደ ስጋና ደሙ ቀርበው እኮ ሞተዋል እኮ አባቴ። ምክንያቱም ያ ስጋና ደም ዝም ብሎ አይደለም፣ ዝም ብሎ ይሄ ህብስት አይደለም። ገብቶሃል? ስለዚህ አቤት እንዴ አትደባላለቁ እንጂ አንተ ሚዩት አድርጎ ወንድማችን እንዴ። እና ያ እውነተኛ የጌታ ስጋና ደም ከሆነ እውነተኛ ነው ብለህ ካመንክ ጎበዝ፣ አንተ እውነተኛ ነው ብለህ ታምናለህ። አንዳንዶች ጭራሽ አይ እውነተኛ ስጋና ደም አይደለም የሚሉም አሉ መጥተው። ስለዚህ በድህነት ፕሮሰሳችን ውስጥ የግድ የጌታ ስጋና ደም አስፈላጊ ነው ማለት ነው። የዘላለም ሕይወት ይሰጠናል። ያም ደግሞ የሚሆነው በስጋ አይደለም፣ ዝም ብሎ በስጋዊ ሀሳብ አይደለም። ጌታ እንደውም ዝቅ ብሎ ሲናገር እነዛ ሰዎች ዘገነናቸው ይላል አይደል? እንዴት ስጋውን ሊሰጠን ይችላል? እንዴት ደሙን ሊሰጠን ይችላል? ብለው ሁሉም ሸሹ። ከዛስ አይ ስጋ ምንም አይጠቅምም፣
እያወራ ያለው ስለምንድን ነው? ስለ መንፈሳዊ ለውጥ ነው እያወራ ያለው። እኛ ቤተክርስቲያን ሚስጥረ ቁርባን የምትለው ለዛ ነው። በሚስጥር ያ ነገር ያ ህብስት ወደ ስጋ ያ ጽዋ ወደ ደም ይለወጣል። በሚስጥራዊ እኛ ሰዎች ሊረዱት በማይችሉ ወይ ሊያዩት በማይችሉት መንገድ ማለት ነው። ስለዚህ ያንን ነው ጌታ ኢየሱስ እየተናገረ የነበረው። ሰዎች ግን ምን አደረጉ? ስጋዬን ብሉ ሲል ዝም ብሎ ስጋውን ቆርሶ ላይ ያለውን ስጋ መብላት ስለመሰላቸው ፈሩ። እንዴት የሚዘገነን ነገር ያወራል ብለው ሸሹ። ስለዚህ ይህ ነገር በመንፈሳዊ ነው የሚሰራው፣ በስጋዊ አይደለም። በስጋዊ ሐሳብ አይደለም የሚሰራው። ግን ደግሞ የዘላለም ሕይወት ይሰጣል። ጌታ ኢየሱስ ራሱ አለ አይደል እንዴ? ጌታ ኢየሱስ ራሱ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እያለ እንደው ይሄ ነገር ለዘላለም ሕይወት አይሆንም እንደው ምናምን ማለት ያው ጌታ ኢየሱስን ቀጥታ መቃወም ነው የሚሆነው። ትንሽ ደቂቃ ይሰማል አይደል? ላውራ ይሰማል። እሺ ቁጥር 61 እንግዲህ አሁን ያልከውን ኧረ በጌታ ምን ሆነው ነው ቅዱስ ካለ ማለት ሶሪ ካለ ያልኩኝ አለ እንዳለ አውቃለሁ። እንደዚህ ላል 61 ደቀ መዛሙርቱም በዚህ ነገር ማጉረምረማቸውን ኢየሱስ በገዛ ራሱ ተረድቶ እንደዚህ አላቸው፣ ይህ እንቅፋት ይሆንባችኋልን? ታዲያ የሰው ልጅ ቀድሞ ወደ ነበረበት ሲወጣ ብታዩ ምን ልትሉ ነው? እንደዚህ ይላል። ከዛ 63 መንፈስ ሕይወትን ይሰጣል፣ መንፈስ ሕይወትን ይሰጣል፣ ስጋ ግን ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስም ሕይወትም ነው። እኔ የነገርኳችሁ ቃል መንፈስም ሕይወትም ነው። ይሁን እንጂ ከናንተ የማያምኑ አንዳንዶች አሉ። ይህም ኢየሱስን እነማን እንዳላመኑና ማን አሳልፎ እንደሚሰጠው ቀድሞ ያውቅ ስለነበረ ነው። ቁጥር 65 ቀጥሎም ከአብ ካልተሰጠው በቀር ማንም ወደ እኔ ሊመጣ አይችልም ያልኋችሁ ለዚህ ነው። አሁን ቀደም ያልኩ ይሄ መጨረሻ መደምደሚያ ወይ ሐሳቡ በእርሱ ስለማመን ነው ያልኩን እነዚህን ሁሉ ይዤ ነው። አሁን ከዛ በኋላ የሚጨንቅ ንግግር ሰምተው ሰዎች ከሄዱ በኋላ ደቀ መዛሙርቶችስ ግን ምን አሉ? ስጋዬን ብሉ ደሜንም ጠጡ ተብለው ደቀ መዛሙርቶቹ ምላሻቸው ግን ምን ነበረ? እሺ ጌታዬ ስጋህን ስጠን፣ እሺ ጌታዬ ደምህን ስጠን ነው ያሉት? ወይስ ደቀ መዛሙርቶቹ ምን አሉ? ደቀ መዛሙርቱ ገብቷቸዋል እንዴ? የሚያስተምረው ትምህርት ሙሉ ለሙሉ ተገልጦላቸው ነበር? እዚህ ጋር ግን ተገልጦላቸዋል። ኤድሚ እዚህ ጋር ተገልጦላቸዋል። ለምን አጉረመረሙት? እዚህ አኖኑ ደቀ መዛሙርቱ ማለት ሐዋርያቶቹ አይደሉ? የበጉ ሐዋርያቶች አይደሉም። ደቀ መዛሙርቱ ማለት ሁሉንም ነው እንትን የሚለው የተከተለው ሁሉ ደቀ መዝሙር። ግን የበጉ ሐዋርያቶች ግን ምን መለሱ? እንደዚህ ይላል ቁጥር 67 ኢየሱስ 12ቱን እናንተ ደግሞ መሄድ ትፈልጋላችሁ አላቸው። እንግዲህ እነዚህ የሚያስጨንቅን ትምህርት የሰሙ በጣም ከበማጣን ትልቅ ሁሉንም የሰሙ ሰዎች ናቸው። ስለዚህ እናንተስ መሄድ ትፈልጋላችሁ ሲባሉ ምን አሉ? ስምዖን ጴጥሮስም እንዲህ ሲል መለሰለት፣ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። አንተ አንድያ የእግዚአብሔር ቅዱስ ሆነ አምነናል አውቀናልም። አየህ ሐዋርያቶቹ ይህን ትምህርት ሰምተው ሲጨርሱ ምንድነው ያሉት? አምነናል። ምን ብለን አምነናል? አንተ የሕያው የእግዚአብሔር ልጅ ነህ። ከዛስ አሁን ደግሞ አውቀናል አሉ። አየህ አንተም ይህን ትምህርት ሰምተህ ስትጨርስ የስ ኢየሱስ የሕያው የእግዚአብሔር ልጅ ነው። ከዛስ አውቄያለሁ ነው ምንለው እንጂ አምጣ ስጋህን አምጣ ደምህን አንልም። ኢየሱስ እስቲ ከላይ ጀምረን እናንበበው። እንደዛ ከሆነ ስንት ቁጥር ስንት ከ53 ጀምሮ ማለት ነው። አሁን ምንድን ያልከኝ? ስጋና ደም ምንም አይጠቅምም አልከኝ አይደል? ኖ እኔ እኮ አይደለም ያልኩት ስጋና ደም አይጠቅምም። ኖ ስጋና ደም ምንም አይጠቅምም ስትል ኢንክሉዲንግ የጌታ ስጋና ደም ማለት ነው። እሱን አይደል? ሶሪ እሱን አይደል? ስለ ጌታ ስጋ አይደል? ስለ ጌታ ስጋ ካላወራንማ ያፎርሻል። እስካሁን የተናገርከው ነገር እምነት ብቻ በሚለው ነገር እንወስደው እና የጌታ ስጋና ደም ምንም አይጠቅምም ወደሚለው ስጋ አይጠቅምም ያላቸው ወይ ስለሚበላው ስጋ እምነት ብቻ ነው። ምን ያህል ለጠጥከው እንደው ጌታ ኢየሱስ ክርስቶስ መጥቶ ሳይሰቀል እንዲሁ ብናምንስ ወደሚለው ረጅም ወደ ሌላ ነገር ለጠጣኸዋል። አንተ ደግሞ
ስጋና ደም ምንም አይጠቅምም። ቆይ ስጋና ደም ምንም አይጠቅምም ያለው የማንን ስጋና ደም ነው? እነሱ የማንን ነው ንገረኝ። እነሱ ስለሚፈልጉት ስጋና ደም ምንም አይጠቅምም ያሉት ስለምንድን ነው? እነሱ እኮ አይደለም ያሉት፣ ኢየሱስ ነው ያላቸው። ጌታ ኢየሱስ ያላቸው ለምንድን ነው? እነሱ ፈልገው የመጡት ስጋን ስለሆነ ነው። ኤርሚ የምን ስጋ የሚበላ ይሄ ኖርማል ይሄ የበሬ ወይም የሆነ ስጋ ማለት ነው፣ የመና አይነት ነገር እሱ ነው ምንም አይጠቅምም ያላቸው እንጂ የኢየሱስ ስጋ አይደለም አይጠቅምም የተባለው። ስለዚህ ኢየሱስ ስጋ ይጠቅማል እንዴ? የዘላለም ሕይወት የሚሰጥ እኮ ነው የኢየሱስ ስጋ። እዚህ ጋር እንዲመጣ ስጋውን ምን ማድረግ አለበት? የዘላለም ሕይወት እንዲሰጥ ማመን፣ ስጋውን ማመን። አው ስለኔ ነው ይሄ ስጋ የኔ ነው ይሄ ደም የኔ ነው ብለህ ልትቀበል። አሁን እኮ ምን መሰለህ የተቸገርከው? ማመን ማለት የሆነ ቦታ የሰማኸውን ነገር ነው። ከጌታ ከኢየሱስ ክርስቶስ የሰማኸውን ነገር ማመን ነው የዘላለም ሕይወት የሚሰጥ እንዴ? ከኔ የምትሰሙት እኮ አለ እኔ ነገርኳችሁ ቃል ይሄ እግዚአብሔር ልጅ መሆኑን ታውቃለህ፣ ታምናለህ፣ መንፈስም ነው ሕይወትም ነው ይላል። አሁን እኔ እናንተ ልዩነት ልንገር። አሁን ጌታ ኢየሱስ እኔ እንደ ቅዱስ ጴጥሮስ አምኜዋለሁ ጌታ ኢየሱስ የዘላለም ሕይወት እንደሚሰጥ ጌታ ኢየሱስ ክርስቶስ ፍጹም የጌታ የእግዚአብሔር የባህሪ ልጁ እንደሆነ አምኛለሁ። ለዛም ደግሞ ከላይ ያለውን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያ ያለውን ከዛ በኋላ ምንድነው ስጋዬ እንደው የሆነ ነገር ነው አይደል? ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ያለውን እኔ ተቀብያለሁ። ከዛስ በኋላ አዋያ የምቀበለው ለምንድን ነው? የእግዚአብሔር ልጅ ስለሆነ ደግሞ እግዚአብሔር ስለሆነ ጌታ ኢየሱስ ክርስቶስ እቀበለዋለሁ። ይሄንን ቃል አንተ ትቀበለዋለህ ወይ? እሺ እኔ አባት በደንብ ነው የምቀበለው ይሄን ቃል። ግን ኤርሚ ምዕራፍ 4 ተቀበልካለህ ማለት ነው። ከተቀበልኩ ምንም ማብራሪያ ወይ አልቀበለው በደም ኑ በደንብ ነው የምቀበለው ጌታ ምስክር። ምዕራፍ 4 ያቺ ሳምራዊቷን ማለት ነው ስጋና ደም የዘላለም ሕይወት የሚሰጥ ከሆነ ያ እኔ እናንተ ምንም አያጣላንም። እሺ ግን አንተ ጥያቄ ልጠይቅህ ኤርሚ። ምዕራፍ 4 ያቺ ሳምራዊቷ እኔ የሕይወት ውሃ ነኝ ሲል ኢየሱስ ሊትራሊ ውሃ ነው እንዴ? እኔ የሕይወት ውሃ ነኝ ሲል ሊትራሊ ውሃ ነው ማለት አይደል? ይሄ ስጋና ደም ነው። እዚህ ጋም ኢየሱስ እዚህ ጋም እነሱ ሰዎቹ ምግብ ፍለጋን ስለመጡ እንዲገባቸው ነው እንጂ ኢየሱስ እውነት ይሄ የሚበላ ነው እንደዛ ነው መቀጠል አብሮ አይደለም አይደለም አይልም እንደዛ። እሺ እኔ አባት አንተ ያው መጣው እንደዛ አይልም። ለምሳሌ አንተ እውነተኛ ጌታ እንደዛ እኮ እንድትል ቆርሶ የሰጣቸው ቂጣ እውነተኛ የጌታ ስጋና ደም ነው አልከኝ። ቀርቶ የሰጣቸው ጽዋ ደግሞ እውነተኛ ደሙ ነው አልከኝ። ውሃ ሰጥቷቸው ይሄ ነው ውሃው ብለኸኛል እንዴ? አለ እንደዛ አይነት ትምህርት ኖ እንደዛ አይደለማ። ይሄን ያን ለምሳሌ የተነገረውን ሁሉ ይወሰድ። ታዲያ እኔ እረኛ ነኝ ሲል የሆነ እረኛ እኔ አለት ነኝ ሲል የሆነ አለት እያደረክማ ሁሉም ጋር ቆይ ለምሳሌ እኮ ለምን አለ ነው አሁን ኢየሱስ እኔ ሕይወት እንጀራ ነኝ ሲል ከምን አገናኝቶት ነው? ሉቃስ ወንጌል ምዕራፍ 22 ላይ እኮ ለምን እንዳለ እኮ አረጋገጠ። ቆረሰና ይሄ ስጋዬ ነው ብሎ ሰጣቸው። ቀዳና ደግሞ ጽዋውን ይሄ ደግሞ ደሜ ነው ብሎ ሰጣቸው። እሺ ከዛስ በኋላ በቤተ ክርስቲያን ውስጥም ደግሞ ከጌታ ከኢየሱስ ክርስቶስ ጀምሮ ከተመሰረተስ ጀምሮ እስካሁን ድረስ ያለ ነገር ነው። ይሄንና እኔ ሕይወት ውሃ ነኝ እኔ አለት ነኝ እኔ እንደዚህ ነኝ የሚለውን ወስደም መስፋት አትችልም። ይሄ ስፔሲፊክሊ ተቆርሶ ስጋው ተሰጥቷቸዋል፣ ደሙን ፕራክቲካሊ ደሙን ሰጥቷቸዋል። ያ ደግሞ የዘላለም ሕይወት እንደሚያሰጥ ነግሯቸዋል። በእርሱም ደግሞ አምነዋል። ስለዚህ የጌታን ስጋና ደም ማመን ሰው አይዘውይ የእግዚአብሔር ልጅ አንተ ነህ ማለት አይችልም። አንለስ መናፍቅ ካልሆነ በስተቀር ይቅርታ ግን ለቃሉ እሺ ግማሹን ቆርጬ አምናለሁ ካላለ በስተቀር ከላይ ያለውን ባይዘውይ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው የሚለውን ስላመኑ ነው ቅዱስ ጴጥሮስ ምን ያሉት አምነንሃል ያሉት። ሌሎቹማ ሸሹ እኮ ሄዱ እኮ ከበዳቸውና ያንን መቀበል አቃታቸውና ሸሹ ሄዱ። እሺ እኔ የኔ ምልከታ ምንድነው እዚህ ክፍል ላይ ይሄን ክፍል አንብበን ስንጨርስ የሕያው እግዚአብሔር ልጅ ነው ማለት እንጂ የጌታ ራት ስንፈልግ አንደኛ ቆሮንቶስ ምዕራፍ 16 እዛ ጋር ነው ያለው እና ማቴዎስ ወንጌል ላይ ምዕራፍ 11 ከቁጥር እሱም ይሄን ነው የምናገረው። የጌታ ስጋና ደም በቤተ ክርስቲያን ውስጥም እንደቀጠለ ፍርድን ይበላል እያለ ይሄ ሳይራዳ ወደዚህ የሚቀርብ ፍርድን ይበላል እያለ
የጌታ እውነተኛ ስጋና ደም እንደሆነ እንደዛ ነው በቤተክርስቲያን የሚቀጥለው። ከዛም በኋላ የቀጠለ ነገር ነው ፕራክቲካል። ጌታ ኢየሱስ ይናገራል። ለምሳሌ ይሰቀላለሁ ብሎ ተሰቅሏል። እሰቀላለሁ ሲልም ወስደህ አሁን አይ እኮ ለምሳሌ እኮ ነው እሰቀላለሁ ማለት እኮ እንጂ እንዴት እንደዛ ይባላል? አምላክ እንዴት ይሰቀላል? አሁን ለአእምሮ ከባድ ነው። ገብታ ልክ እንደዛ እንደማለት ነው እንጂ ከዛ አይለይም። ባይዘው አሁን የምትናገረው ነገር አይገናኝም። ግን ይሁን እሺ የኔ አባት አይ ነው ወይስ ፐርሰናል ለማንኛውም እኔ ኤክስ ሙስሊም ያወራው ነገር አለ መሰለኝ። ያወራ በቃ እኔ እሺ ቴንክ ዩ ኤርሚ ተባረክ። እያሱ አንድ ጥያቄ ልጠይቅ እፈልጋለሁ። የመጀመሪያው ከመብላት ጋር ወይ ተሜ ሰማለው አንድ ጊዜ አሁን የጠራው ልጅ ማን ነበር ስሙ? እኔ እኮ እንግሊዝኛ ከሰው ጋር እያጣላኝ ከፈለገ ኤክስ ሙስሊም ይላል። እሺ ኤክስ ሙስሊም ሰላም ብያለሁ። ሰላም ላንተ ይሁን ወንድሜ። እግዚአብሔር ይመስገን። የት ቤተ እምነት ነህ? ኦርቶዶክስ ወንድሜ። ዩዘር ኔም ላይ አንድ ነገር አንብቤ ነበርና ሁሉም ይድናሉ ብለህ ነው የምታምነው አንተ? ኖ ምክንያት ነበረው ለሙስሊሞች ለመድረስ የተደረገ ወንጌል ነው። ብዙ ጊዜ እንደ መቃወሚያ ስለሚጠቀሙት የተጠቀምንበት ነገር ነው። ተመስገን ተባረክ። ስለዚህ ለሙስሊም ወንጌል ለመድረስ ግዴታ ሁሉንም አንድ ማድረግ አለብን? አይ እንደዛ ሳይሆን ለምሳሌ ወንድም ተመስገን ያው ታውቃለህ አይደለ? እንደ ቤተክርስቲያን ጭምር WCC ላይ ስብሰባ አባቶቻችን ጭምር ያደርጋሉ አይደለ? የዓለም ክርስቲያኖች ህብረት ይደረጋል። ያ ማለት ተቀብለውታል ማለት አይደለም። ክርስቲያኖች በጋራ አንድ ህብረት ደግሞ አድርገው ወንጌልን ይሰብካሉ። በጋራ ጉዳይ ደግሞ እንደዚህ አሁን በሚለያይ ነገር ደግሞ እንደዚህ አሁን እያሱ ያነሳውን ነገር የሚያፈርሰውን ነገር የመጽሐፍ ቅዱስን አጌንስት እየሆነ ነው። ይሄንን ደግሞ እንገልጣለን። አይ ስላላወቅኩ ነው ከይቅርታ ጋር ገብቶኛል። ተረድቻለሁ። ወይስ ማንደው ብዬ ሳስገባ እኔ እኮ ቤትም ከፍቼ ላወራ እኮ አልቻልኩም እኮ። ኮሜንት ላይ ምንድነው የምትጮቱት ወገኖች? የመጠየቅ መብት የለኝም? እባካችሁ ትልቅ ሰው ነኝ ልጠይቅ፣ ከዛ በኋላ ቀጥላለሁ። ምን ማለት ነው? ተረጋጉ እስኪ ተረጋጉ። እናንተ አይደላችሁም ኢንቫይት አድርጋችሁ ያስገባችሁት፣ እኔ ነኝ ያስገባሁት። እኔ እስካስገባው ድረስ ደግሞ የመጠየቅ መብት አለኝ። ምን አይነት ነው በጌታ? ሰውን ወደ ስሜታዊነት አትግፉ። ኮሜንት ላይ አትጩሁ። ገና ነው አይደል እያወራሁኝ ያለሁት? ምን አይነቶች ናቸው በጌታ? በቃ ስርዓት ይዛችሁ እንትን በሉ። ካልሆነ ደግሞ እዚህ ጋር ትምህርት እየተማራችሁ ካልሆነ ሌላ ቦታ ከኔ በተሻለ ሊያስተምሩ የሚችሉ ሰዎች ጋር ሂዱ። ላይቭን የከፈትኩት እኔ ነኝ። ስርዓት አድርጉ። መልካም። አይ እስልምና ላይ ለመድረስ ኦርቶዶክስ ስለሆናችሁ ኦርቶዶክሱም ፕሮቴስታንቱም ካቶሊኩም አብሮ ነው የሚሰራው ከናንተ ጋር ወንድሜ። መልካም ነው ተሜ፣ ጥሩ ጥያቄ ነው የጠየቀኝ። ምንድነው ልል የፈለኩት ያው እንደምታውቀው ነው አሁን WCC ላይ የክርስቲያኖች ህብረት ላይ በዓለም አቀፍ የሆነው ሁሉ ክርስቲያን በአንድ አዳራሽ ውስጥ ተሰብስቦ የየራሱን ጸሎት በጋራ ይጸልያል፣ የጋራ አቋምም ይይዛል፣ እንደዚህ ያደርጋል። ያ ማለት ግን ለምሳሌ አሁን ኢያሱ ያነሳውን ሐሳብ እኔ ኦርቶዶክስ ነኝ ይቃወመዋል። ስቃወመው ግን እዛኛው ላይ ስንሰራ ግን በዛ መንገድ አይደለም የምንሰራው አይደለ? አሁን ኢያሱ ያነሳው ነገር መሰረታት አጋዥ መጽሐፎች ናቸው ብለህ ታምናለህ? ገድልና ድርሳንን ትቀበላለህ? እንደ እነርሱ ከሌሉ ሲጀመር እኮ ጠንካራ ክርስቲያኖችን ማፍራት ጭምር አንችልም። ምክንያቱም የክርስቲያንን ተጋድሎችን ወደ ፊት ለፊት ማምጣት የምንችለው ምን በማድረግ ነው? ገድሎችን ወደ ፊት ለፊት ማምጣት አለብን። ምክንያቱም አንድ ሰማዕት የሆነ አባት ወይ እናት በምን መንገድ ነው ሰማዕት የሆኑት? እንዴት ለክርስቶስ ራሳቸውን ሰጥተዋል የሚለውን እኮ የምናውቀው በገድላትና በድርሳናት ነው ወንድሜ ተመስገን እኮ። አይ እኔ አሁን ምን መሰለ ጥያቄ የፈጠረብኝ ወንድሜ፣ እኔ ለሙስሊም ለመድረስ ፔንቴን ጨብጬ አብሬ ወንጌል አልሰራም። የዓለም አብያተ ክርስቲያናት ተሰባስበው በዚህ ላይ እንደዚህ ወንጌል እንስራ ስላሉ ካቶሊክ እኔ አሁን ፕሮቴስታንቶች ስላሴ ነው ወይ ሞዴሬተርስ አዘ ኦርቶዶክስ ነኝ ስትል እኛ የቤተክርስቲያን ልጆች ነን አይደል? እንደ
እንደ ቤተክርስቲያን ልጆች ልክ እንደ አባቶቻችን ነው የምንሆነው እንጂ ኦርቶዶክስ ነኝ ግን ተብሎ የሚሆን ነገር ኦርቶዶክስ ህብረት ልታደርግ ትችላለች። ህብረቷ ግን ለምሳሌ የአምልኮ ህብረት አታደርግም፣ የድህነት ህብረት አታደርግም፣ ቅዱስ ሚስጥርን አትካፈልም የትም ሄደ። ለመዳን ደግሞ በኦርቶዶክስ ቤተክርስቲያን ቅዱስ ሚስጥራት መካፈል ግዴታ ነው። አሁን ኢንክሉዲንግ አሁን ልትገባበት የፈለግከው ሀሳብ ማለት ነው። ስለዚህ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው። አሁን ወንድማችን አሁን ከሱ ጋር ህብረት የለንም በአምልኮ። ግን ደግሞ ኦብቪየስሊ በቀደም በመጣው ነገር ለምሳሌ አንዳንድ ጊዜ የህልውና ጉዳይ ይሆናል ነገሮች ገብቷል። በዚህ ጋር አንድ ኦርቶዶክስ ስለሆነ እምነት ተናገረና ፍለጠ ቁረጡ አይነት ጨዋታ ከመጣ ነገም አንዱ ሰው ደግሞ ሲነሳ ለአንተም አይመለስም። ገብቷል። የተነሳው ዛሬ የተነሳው ዱላ ለሱ አይደለም፣ ወይም ደግሞ ልጁ ኦርቶዶክስ ስለሆነ ሳይሆን እምነቱን የሆነ ነገር ስላደረገ ገብቷል። የሚናገረው ነገር የሆነ ሰው የሚያስቀይም ሲሆን አይ እኔ በራሴ ውሳኔ ወስናለሁ ሲል ሁሉም በአንድነት ይነሳል። ለምን ነገ ለዛኛውም አይመለስም ለዛኛውም አይመለስም። ያ ግን አሁን የጻፍከው ባዮ ላይ ደግሞ የዘላለም ህይወትን ይወርሳሉ የሚል አይነት ነገር ነው። እንደዛ ከሆነ ደግሞ ቃሉ በራሱ እንቅፋት ይሆናል። ለምን ትክክለኛ ወንጌል እንዳይሰበክ ማለት ነው። ሄታው ለሙስሊምም ለፕሮቴስታንትም ለማንም ሄት የለንም። እኛ በጣም ወዳቸዋለሁ። ኤርሜ ግን እርግጠኛ ነው ኦርቶዶክስ ነኝ፣ በዚህ እርግጠኛ ነው። ችግር የለውም። ኦርቶዶክስ ነኝ እርግጠኛ ነው። ችግር የለውም። አራት ችግር የለውም። የነገርከኝ ነገር ተቀብያለሁ ብሮ። ግን ኦርቶዶክስ ነህ ማለት ግን አሁን የጻፍከው ነገር ላይክ አንተን አይወክልም አይመጠንም ብሮ። ተረድቻለሁ። እናወራለን ኤርሜ ከድህነት አንጻር እሺ። ሰውን ደግሞ ያደነጋግፋል ባለበት ኮንፈርት ዞን ላይ እንዲቀመጥ። አየህ ብዙ ሰው ልቡ ወደ እውነተኛው መንገድ ለመሄድ የፈለገ ሰው ያ ልቡ እንትን እንዳይል ያደርገዋል። ገብቷል። እንዲረጋጋ ያደርገዋል። ያ ነገር ደግሞ ጥሩ አይደለም። የዘላለም ህይወት እንዳያገኝ ያደርገዋል። ከታች ያላችሁ ደግሞ ኮሜንት የምታደርጉ ከኢየሱስ ክርስቶስ ውጭ አምላክ የለም። ከታች እንደው ወገኖቻችን ካላችሁ ከኢየሱስ ክርስቶስ ውጭ አምላክ ነኝ የሚል ካለ ተረት ነው እያወራላችሁ ያለው። ተመለሱ በጊዜ ወደ ጌታ። ማንም የለም፣ አምላክ የለም ከክርስቶስ ውጭ፣ ጌታ የለም ከክርስቶስ ውጭ። እመጣለሁ ብሎ የመጣ የለም፣ እታያለሁ ብሎ የታየ የለም፣ እወለዳለሁ ብሎ የተወለደ የለም፣ እሰቀላለሁ ብሎ የተሰቀለ፣ እነሳለሁ ብሎ የተነሳ የለም። እመጣለሁ ብሎ የሚመጣ የለም። ባይዘው ውሸት ነው። እሺ ወደ ጌታ ወደ ኢየሱስ ክርስቶስ ቶሎ ተመለሱ ሳይረፍድባችሁ። መቀጠል ትችላላችሁ። ተሜ መልካም ቀን ይሁንላችሁ። ልቀጥል። ተሜ እያሱን ልጠይቀው ነበረ ወንድሜ ተሜ። እሺ ተጠይቀዋል። ኤርሚ ቃልዎት ያሰማልን። ኤርሚ እኔ አይ ስላሴ አማኝ ምናምን ሲል ብዙ ጊዜ ስለምከራከርበት ነው በዚህ ሐሳብ ላይ እና እኔ ፕሮቴስታንቶች ስላሴን አታውቁትም እላለሁ ብዙ ጊዜና ድንገት ስለተጋጨብኝ ነው ወይ በውስጥ እንትን ብለን ብናወራ ደስ ይለኛል።